ምዕራፍ 5 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአባታችን የአዳምና የእናታችን የሔዋን የገድላቸው ዜና ይህ ነው። ከዚያ በኋላ አዳምና ሔዋን ከልብ በመደሰት በጽንዑ ኃይል ይጸልዩ ዘንድ ተነሱ። ለእግዚአብሔር ሌሊቱን ሁሉ ጸሎት አቀረቡ፣ ደስታንም አበዙ። የሰማንያኛውን ዕለት መጨረሻ በነጋ ጊዜ እንደ ልማዳቸው ተነስተው ጸለዩ፣ ከቤትም ወጡ። ሆዳቸው በከበዳቸው ጊዜ ሊጸዳዱ ወደ መካነ መኩሳ ሲወጡ ፈለጉ። ይጸዳዱ ዘንድ ከእርሱ መውጫ አልነበረምና ከደረሰባቸው ጭንቀት የተነሳ የቤቱን አካባቢ ይዞሩ ነበር። እርስ በርሳቸው እንድንበላ ያስገደደን ማን ነው እያሉ አለቀሱ። ይህ ችግር ደርሶብናልና ከምንበላ ሞት በተሻለን ነበር። ወዮልን! ዛሬ ከምንሞት ከመብላታችን በፊት ብንሞት በተሻለን ነበረ። ሆዳችንም ንጹሕ በሆነች ነበር። ዛሬ ግን ሆዳችን ጎስቁላለች። አዳምም ሔዋንን ይህ ክብደት በገነት እያለን አልነበረንም፣ ይህን ክፉ ምግብ አልበላንም ትያለሽን? አላት። እግዚአብሔር በሆዳቸው ባለው በዚህ ምግብ ይቀጣናል ወይስ አንጀታችን ይወጣ ዘንድ ይሻለናል? ወይስ ቃል ኪዳኑ ሳይፈጸም ሊገለን ይሻልን? አላት። አዳምም ከእግዚአብሔር ዘንድ ምሕረትን ፈለገ። አቤቱ አምላኬ ሆይ በሆዳችን ባለው በዚህ መከራ አታጥፋን። አቤቱ ፈጣሪ ሆይ እንደ ቸርነት መጠን አድርግልን እንጂ አትቅጣን። የገባህልን ቃል ኪዳን እስኪፈጸም ድረስ አትተወን አለ። እግዚአብሔርም ወደ እነርሱ ተመለከተ፣ በእነርሱ ይጸዳዱ ዘንድም ቦታዎችን ፈጥኖ ፈታላቸው፣ ከፈተላቸውም። ከዛች ሰዓት በእነርሱ ቢጨክኑ እንዳይጠፉ ነው። አዳምና ሔዋን በሆዳቸው ያለውን አስወገዱ። እያዘኑ እያለቀሱ ወደ ቤታቸው ገቡ። ከሆዳቸው ከወጣው ሐሳር ወይም ቆሻሻ የተነሳ አዳምና ሔዋን ከዚች ሰዓት ጀምሮ እንደተለወጡ አወቁ። ገነትን በመፈለግ ይገቡ ዘንድ እንደማይችሉም ተስፋ ቆረጡ። ኃላፊቱ ምድር ለሥጋቸው ብቻ ሆናለችና። ሥጋ ሁሉ ደግሞ መብላት፣ መጠጣት፣ መጸዳዳት ይሻል፣ ያለዚያ ግን መኖር የሚቻል አይደለም። አዳምም ሔዋንን አላት፣ እነሆ ተስፋችን ተቆረጠ፣ ወደ ገነት የመግባት እምነታችን መነመነ። የገነት ሰዎች እንሆን ዘንድ ዛሬ ከምድር የተገኘ ምድራውያን ሁነናል። ወደ ገነት አንመለስም። ዳግመኛ እግዚአብሔር ወደ ገነት እስከሚያስገባን እንደሚያድነንም ቃል ኪዳኑን እስከገባበት ቀን ድረስ አላት። ይቅር ይላቸው ዘንድ ወደ እግዚአብሔር ጸለዩ። ከዚያ በኋላ ሕሊናቸው ጸጥ አለች፣ ልባቸው ተሰበረች፣ ምኞታቸው ቀዘቀዘች። በዚህ ዓለም እንደ ስደተኛ ወይም ምጻተኛ ሆኑ። አዳምና ሔዋን በዚህች ዕለት አደሩ። ከመብሉ የተነሳ ሆዳቸው ስለከበደ ብዙ አንቀላፉ፣ እንቅልፍ ደረሰባቸው። ሲነጋ አዳምና ሔዋን በቤታቸው ውስጥ ዳግመኛ ጸለዩ። አዳምም ሔዋንን እነሆ ከእግዚአብሔር ዘንድ ምግብን ፈለግን ሰጠንም፣ ዳግመኛ መጠጥን ከእርሱ እንሻለን አላት። ተነስተው በሰሜን ከገነቱ ጫፍ እስካለው እስከ ውሃው ምንጭ ድረስ ሄዱ። አስቀድመው ሰውነታቸውን በዚያ ጣሉ። ከውሃው ይጠጡ ዘንድ እንዲያዘዛቸው እንዲፈቅድላቸው በውጭም ወደ እግዚአብሔር ይጸልዩ ዘንድ ቆሙ። የእግዚአብሔር ቃልም እንዲህ ሲል መጣ። አዳም ሆይ ሥጋ እንስሳዊ ነው፣ በውሃ ታረካው ዘንድ ይሻል። አንተም ሔዋንም ወስዳችሁ ጠጡ፣ ፈጽማችሁም አመስግኑ አላቸው። አዳምና ሔዋን ወደ ውሃው ቀርበው ሥጋቸው እስኪረካ ድረስ ጠጡ።
ከጠጡ በኋላ እግዚአብሔርን አመሰገኑት። አስቀድሞ እንዳስለመዱት ወደ ቤታቸው ተመለሱ። ይህ በ83ኛ ዕለት መጨረሻ ነበር። ዘወትር ለእግዚአብሔር ምስጋና ይሁን እስከ ዘላለሙ ድረስ አሚን። 4 ቀን በሆነ ጊዜ 2 የበለስ ፍሬዎችን ወሰዱ። በእግዚአብሔር አጋዥነት ምልክት ይሆናቸው ዘንድ ከቅጠላቸው ጋርም ወደ ቤታቸው ወሰዷቸው። ፍሬ እስኪይዙ ድረስም አኖሯቸው። ያደርግላቸውን የእግዚአብሔርን ተአምራት አስተዋሉ። ዳግመኛ አዳምና ሔዋን በቤት ውስጥ ነበሩ። ምግብን ያሰኛቸው ዘንድ ሸተው ሥጋቸውንም ያሳድጉ ዘንድ ፈልገው ነበር። የእግዚአብሔርም ቃል እንዲህ ሲል ወደ አዳም መጣ። ከቤት ወደ ምዕራብ እስከ ጭካማው ጥቁር ምድር ድረስ ውረድ፣ በዚያ ምግብ ታገኛለህ አላቸው። አዳምም የእግዚአብሔርን ቃል ሰማ። ሔዋንን ይዞ ወደ ጥቁሩ ምድር ወረደ። የበቀለች የጎረማች እሸት የሆነችም ስንዴንም አገኘ። ለመብላት በስላ ነበር። አዳምም ተደሰተ። ዳግመኛ የእግዚአብሔር ቃል መጣ። አዳም ሆይ ከዚህ ስንዴ ውሰድ፣ ለአንተ ምግብ አድርግ፣ ሥጋህን ታስደስት ዘንድ ተመገብ አለው። እግዚአብሔርም ስንዴውን ኅብስት ያደርገው ዘንድ ለአዳም ማስተዋልና ጥበብን ሰጠው። አዳምም ይህንን ሁሉ ፈጸመ፣ ብዙ ድካምም ደከመ፣ ወደ ቤቱ ተመለሰ። የስንዴውንም አሰራር በመማሩ በማወቁ እርሱ ደስተኛ ነበር። በአጭር እንተው እንጂ ስለ እርሱ የሚናገር የድርሳኑ ብዛት ታላቅ ብዙ ነው። በስንዴ ምክንያት ከሰይጣን ጋር ለአዳም የተደረገለት የመጀመሪያ ተአምር ይህ ነው። አዳምና ሔዋን ወደ ጥቁሩ ምድር በወረዱ ጊዜ እግዚአብሔር ወደ አሳያቸው ስንዴ ደረሱ። ደርቃም አዩአት፣ ለማጨድም ደርሳ ነበር። አዳምና ሔዋን ታጠቁ፣ የሚያጭዱትን ማጭድ ግን አልነበራቸውም። እስኪጨርሷት ከምርም እስኪያደርጓት ድረስ ስንዴዋን ይነቅሉ ጀመር። ከደረሰችባቸው ከበረሃዋ ከረሃቧ ከጽኑ ከድካም የተነሳም ከጥላዋ ይጠለሉ ዘንድ ወደ ዛፏ መጡ። ንፋስም መታቸው፣ ተኙም። ሰይጣንም አዳምና ሔዋን ያደረጉትን ተመለከተ። ሰራዊቱንም ጠራቸው፣ እንዲህ አላቸው። ለአዳምና ለሔዋን እግዚአብሔር ይህን ስንዴ ያሳያቸው፣ ሥጋቸው ተመግቦ ይኖሩ ዘንድ እነርሱ መጥተው ከእርሷ ከስንዴዋ ሥራ የተነሳ ስለ ደከሙ ተኝተው ነበር። ኑ እንሂድ፣ በእነርሱ እሳት እንጨምር፣ እናቃጥላትም፣ የውሃውንም መንቀል የውሃ መቅጃቸውንም ከእነርሱ እንውሰድ፣ የሚጠጡትን እንዲያጡ እንድፋው፣ በረሃብና በጽም እንግደላቸው አለ። ከመተኛታቸው በተነሱ ጊዜ ወደ ቤት ይመለሱ ዘንድ ይወዱ። በመንገድም እንደደረሰባቸው እንድረስባቸው ዘንድ በረሃብ በጾም ይሞቱ ዘንድ እንበረታባቸው። እግዚአብሔርን ከካዱ ከምድር ያጠፋቸዋል፣ ከእነርሱም እናርፋለን አለ። ሰይጣን ሰራዊቱን በስንዴዋ ላይ እሳትን ጨመሩ፣ አቃጠሏትም። አዳምና ሔዋን ከእሳቱ ዋዕይ ወይም ማቃጠል የተነሳ ከእንቅልፋቸው ተነሱ። ስንዴዋ ተቃጥላ በእነርሱ ዘንድ የነበረ ውሃቸው ተደፍቶ ተመለከቱ። እያለቀሱ ወደ ቤት ተመለሱ። ወደ ተራራው ቢወጡም ሰይጣንና ሰራዊቱ መላእክትን መስለው ወደ እነርሱ ደረሱ። ሰይጣንም አዳም ሆይ በረሃብና በጾም የምታዝነው ምን ሆነህ ነው? ስንዴህን ሰይጣን ያቃጠለብህ ይመስልሃል? አለው። እርሱም አዎ አለ። አዳም ሆይ ወደ እኛ ተመልከት፣ እኛ የእግዚአብሔር መላእክት ነን። ሌላ ከእርሷ የሚሻል የስንዴ እርሻ እናሳይ ዘንድ እግዚአብሔር ላከን። ባማረች የውሃ ምንጭም ብዙ እጽዋት ባለበት በእርሷ ትኖራለህ። በተቃጠለ ፈንታ በስንዴዋ እርሻ ታመርታለህ አለው።
አዳምም እውነት እንደሆነ አወቀ፣ መላእክት ያነጋግሩት ነበርና ከእነርሱ ጋርም ተመለሰ። ሰይጣንም እሱንና ሔዋንን በ8 ቀን ይበረታባቸው ጀመር። አዳምና ሔዋንም ከረሃብ ከጾም ከድካም የተነሳ በመሬት እስኪወድቁ የሞቱም እስከሚመስሉ ድረስ ሰይጣንና ሰራዊቱ ተተዋቸው ሸሹ። እግዚአብሔር ወደ አዳምና ወደ ሔዋን ተመለሰ። ከሰይጣን የደረሰባቸውን ጥፋታቸውን አስተዋሉ። እግዚአብሔር ቃሉን ላከ፣ ከመሞታቸው ከመውደቃቸው ማስነሳቸው። አዳም በተነሳ ጊዜ አቤቱ ጌታችን ሆይ ለእኛ የሰጠህን ስንዴ አቃጠለ፣ መላእክትህንም ላከ፣ ወደ ስንዴ እርሻም አዞረን። ትገድለን ዘንድ ትሻለህን? ይህ ከአንተ ከሆነ ነፍሳችንን ውሰድ፣ አታሰቃየን አለው። እግዚአብሔርም አዳምን እኔ ስንዴህን አላቃጠልኩም፣ የመንቀልንም የብራድህንም ውሃ አልደፋሁም፣ አዞርህም ዘንድ መላእክቴን አላኳቸውም። የሰገድህለት አለቃህ ከትእዛዜ ያወጣህ ሰይጣን ስንዴውን ያቃጠለ ውሃውንም የደፋ ያዞርህም እርሱ ነው። የገባላችሁ ቃል ኪዳን ምሕረትን ፈጽሞ ሐሰት ነው። አዳም ሆይ ዛሬ ካንተ ጋር ያሉ መልካም ስራዎችን ታውቃለህ እንጂ አለው። መላእክቱንም አዘዛቸው። አዳምና ሔዋን ተሸከሟቸው፣ ወደ ስንዴው ቦታ መጧቸው። እንደ ቀደመው አገኟት። የውሃ መያዣቸው መነቀልም ሙሉ ነበር። እንጨቱንም ተመለከቱ፣ በላይዋ መና ተቀምጦ ነበር። ከእግዚአብሔር ኃይል የተነሳም አደነቁ። በተራቡ ጊዜ ከመናው ይበሉ ዘንድ መላእክት አዟቸው። እግዚአብሔርም ሰይጣንን የስንዴውን እርሻ ተመልሶ እንዳያጠፋ ረገመው። አዳምና ሔዋንም ከስንዴው ወሰዱ፣ ከእርሷም መሥዋዕት አዘጋጁ። መጀመሪያ ደማቸውን ለመሥዋዕት ወዳቀረቡት ተራራማ ቦታ ወስደውም አሳረጉት። ዳግመኛ አስቀድሞ በተሰሩት በመሠዊያው ላይ ቁርባንን አቀረቡ። አዳምና ሔዋን እንዲህ እያሉ ይጸልዩ ዘንድ ቆሙ። አቤቱ አምላክ ሆይ በገነት እያለን እንደ ቁርባን ምስጋናችን ላንተ ነበር፣ ንጽሕናችን እንደ ዕጣን ወደ አንተ ታርግ ነበር። ዛሬም አቤቱ ጌታችን ይህ ቁርባን ከእኛ ተቀበል፣ ከቸርነትህ ባዶችን አትመልሰን። እግዚአብሔርም አዳምና ሔዋንን ይህ ቁርባን እንዳቀረባችሁልኝ ለእኔም እንዳደረጋችሁልኝ እኔ ወደ ምድር በወረድኩ ጊዜ ሥጋ አደርገዋለሁ፣ አድናችሁም አለው። በሚገባ ለሚቀበሉ ለምሕረት ኃጢአትንም ለማስተሰሪያ በመሠዊያው ዘወትር እንደሚሰዉ አደርገዋለሁ አላቸው። እግዚአብሔር ወደ አዳም ቁርባን የምታበራ እሳትን ላከ፣ አካባቢውንም በጻዳለ ተሞላ። በቁርባኑ የወረደውን መንፈስ ቅዱስ ነው። እግዚአብሔር በማንኪያ አምሳል የእሳት ጉጡን ይይዙ ዘንድ መላእክት ቀረቡ። ቁርባኑን ይይዙና አዳምና ሔዋንን ያቆርቧቸው ወይም ከመሥዋዕቱ ይሰጧቸው ዘንድ አዘዘ። መልአኩም እግዚአብሔር እንዳዘዘው አደረገ። ለአዳምና ለሔዋን ከመሥዋዕቱ ሰጣቸው። ልቦናቸው ፈጽሞ ደስታ ተሞላች። እግዚአብሔርም አዳምን ሐዘን፣ ችግር በሚደርስባችሁ ጊዜ ይህ ልማድ ይሁናችሁ፣ መዳናችሁ ወደ ገነት መግባታችሁ ግን በእናንተና በእኔ ያሉት ቀናት በሚፈጸሙ ጊዜ ነው። ምሕረቴና ይቅርታዬ በእናንተ ላይ ቢሆን ኑሮ በስሜ ስላቀረባችሁት መሥዋዕት ወይም ቁርባን ወደ ገነት ወደ ክብሬ በመለስኳችሁ ነበር። አዳምም እግዚአብሔር ዘንድ በሰማው በዚህ ቃል ተደሰተ። እርሱም ሔዋንም በመሥዋዕቱ ፊት ሰገዱ፣ እጅ ነስተውም ወደ ቤታቸው ተመለሱ። ይህ ከገነት ከወጡ ከ80 ቀን በኋላ በ12ኛ ቀን ፍጻሜ ነበረ። ሌሊቱን ሁሉ እስኪነጋ ድረስ ቁመው ከቤት ወጡ።
አዳምም ልቦናውን ደስ ስለተሰኘ ለእግዚአብሔር ስላቀረበው ቁርባን ከእርሱም ስለቆረቡ ሔዋንን በሳምንት 3 ጊዜ ባለ ሕይወታችን ሁሉ ይህንን እናደርግ፣ እነዚህ ረቡዕ፣ አርብ፣ ሰንበት ናቸው አላት። በዚያም ቃል እርስ በርሳቸው ተስማሙ። እግዚአብሔርም በሐሳባቸው በጽናታቸው ተደሰተ። የእግዚአብሔርም ቃል እንዲህ ሲል ወደ አዳም መጣ። አዳም ሆይ ሰው በሆነው ጊዜ በእኔ ላይ የሚመጣውን መከራ የምቀበልበት ዕለት አንተ አስቀድመህ ወሰንክ። እነዚህ ረቡዕ፣ አርብ ናቸው። እሁድ ግን እኔ ሁሉን ፈጠረሁበት፣ ሰማያትንም እንዲሁ ከፍ አደረግኩበት። ዳግመኛ በምነሳበት ዕለት ደስታን አደርጋለሁ፣ የሚያምኑብኝ ከፍ ከፍ አደርጋቸዋለሁ። አዳም ሆይ ይህን ቁርባን በሕይወት ሙሉ አቅርብ። እግዚአብሔር ከአዳም ጋር መነጋገሩን አቆመ። አዳምም 7 ሱባኤ እስኪፈጸም ድረስ እንደታዘዘው ከሳምንት 3 ጊዜ መሥዋዕትን ያቀርብ ነበር። በዕለተ እሁድ ይህ የሃምሳዋን ቀን መጨረሻ ነው። አዳም እንደ ልማዱ ቁርባንን አዘጋጀ። እርሱና ሔዋን ይዘው እንዳስለመዱት በእግዚአብሔር ፊት መሥዋዕት ወደሚሰዋበት መጡ።